ሰላም ቤተሰብ እንዴት ናችሁ? እንኳንም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ እያልኩ እኔ አሌክስ ነኝ። እንግዲህ ዛሬ በአዲስ ቪዲዮ ተገኝቻለሁ ማለት ነው። እንግዲህ ቪዲዮ ምንን የተመለከተ ነው ካላችሁኝ እንግዲህ አብርሃምና ሩታ ተስማምተዋል ማለት ነው። የተስማሙበት መንገድ እንግዲህ እውነት የሚመስልና ማይመስል ነገር አለው። ትንሽ ቀልድ የሚመስልና ማይመስል ነገር አለው። እንዲሁም ደግሞ በራሴ ጥርጣሬ ደግሞ እንግዲህ ለገና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል አብሮ ለመዋል የሚመስል ነገር አለው። እንግዲህ ከቡታጅራ ወደ አዲስ አበባ ሄዶ ቁልፍ ሰጧት ሊኖሩ አንዳንድ ሃይላይት የሆነ ነገር እያወራት ነው። እስቲ እንግዲህ ወደ ቪዲዮ እንሄዳለን። ቪዲዮውን አይተን ደግሞ የራሳችንን ሀሳብና አስተያየት እናስገባለን ማለት ነው። ያው ዙሪያ ያሉ ሰዎች በሙሉ ማንም እንደማይረብሸኝ ቃል ገብቶልኛል። እሱ ነገር ላይ በደንብ እርግጠኛ መሆን እፈልጋለሁ። ምክንያቱም እዚህ ጋር እንግዲህ በዙሪያ ያሉ አንዳንድ ሰዎች አሉ። እነሱ ሰዎች እንደማይረብሹኝ አብርሃም ቃል እንዲገባልኝ ይፈልጋሉ። ካሁን በፊት በእርግጥ ገብቶልኛል እያለች ነው። እንግዲህ በዙሪያው ከአብርሃም ጋር ያሉ ሰዎች ለአብርሃም ጥሩ ነገር የማይመኙና ጥሩ ያልሆኑ ሰዎች ስላሉ እሱም ደግሞ የሚመርጣቸው ጓደኞች በጣም ዝቅተኛ አመለካከት ያላቸው ሰዎች ከመሆናቸው አንጻር እንግዲህ መጥፎ ነገር አይፈጠርም ለማለት ቢከብድም ግን እርግጠኛ ለመሆን በእርግጥ እርግጠኛ ሆነሽ ወደ ቤት ገቢ አይከፋም። እንግዲህ ግን ከመቶ የሆነ ፐርሰንት ሊኖር እንደሚችል መገመት አለብሽ ማለት ነው። እንግዲህ እሱ ደግሞ ያው በነገሮች ቀስ በቀስ እየተፈጠሩ የሚሄዱ ነገሮች ስለሆኑ በሂደት እናያለን። በሀሳቤ ስማማል ብዬ አስባለሁ እንደምንም። ምክንያቱም ብዙ ጊዜ ያው ትክክል ነሽ ሩታ። እዚህ ጋር አንድ ነገር ምንድነው ምንድነው አብርሃም በሀሳብሽ ይስማማል። ምክንያቱም አብርሃም የትኛውንም አይነት መንገድ አድርጎ ቢሆን ወደ ውጭ እንዳትሄጂ እና እንድትቀሪ ነው የሚፈልገው። ይሄን ነገር ደግሞ እንድትቀሪ ዛሬ ማያደርገውን ለወደፊት ማያደርገውን ነገር ቢሆን እያንዳንዱ ነገር እሺ አደርጋለሁ ብሎ ቀራለሁ። ችግር የለም አታስቢ፣ አንቺ ቅሪ እንጂ እኔ አታስቢ፣ ሁሉም ነገር ይስተካከላል፣ በዙሪያሽ ማንም ሰው አንቺ እስካልክልሽ ድረስ አይዞርብሽም ብሎ ዋይ ብሎ እንድትቀሪ ማድረጉ አይቀርም። ስለዚህ አንቺ ከወዲሁ ይልቅ ራስሽን አዘጋጂ። ወደ ውጭ መሄድ አለመሄድ ቢለው ነገር እሱ ሌላ ነገር ነው እና እዚህ ደግሞ ስትኖሪ አሁን ከቡታጅራ እንግዲህ ለበዓል የሚሆን ለምን ወደ አዲስ አበባ ልትመለሽ ነው። አዲስ አበባ በትመለሽበት ጊዜ እንግዲህ የራስሽን ሸከፍ አድርገሽ ራስሽን ከመጥፎ ነገሮች ደበቅ ለማለት መሞከር ነው እንጂ አብርሃም ጋር ያሉ ጓደኞች መጥፎ ነገር ያደርጉ የሚለውን ነገር ወደ ጎን ተይው። ምክንያቱም ከድርጊታቸው ስለማይቆሙ። ይቅርብኝ። ጥሩ ላይ ነው። ኧረ ተመልካች እዚህ ጋር ማለት ነው ገንዛ ሚስትን ከኋላዋ ለማየት ጥረት እያደረገ ነው። እንደዚህ አይነት በዚህ ልክ ወርዷል ማለት ነው እንዲህ አብርሃም። ምክንያቱም በሚዲያ ላይ እንደዚህ ሚስትን እስኪ ዙሪ ብሎ ዞር በይ ልመልከትሽ ልይሽ ማለት ምን ብርቅ አስመሰልከው እንዴ? እኮ የራሴ ነበረ ካሁን በፊት አንተ ገፍተህ ተውሃት አትሆኝም አልፈልግሽም ያልካት ሴት ናት። ስለዚህ ዛሬ ለምንድን ነው በአዲስ መልክ ዙሪ እስቲ ምናምን ብሎ ከኋላ የሆነ ነገር እያዩ ምናምን መሳቅ ምን የሚሉት ነው? በጣም ይደብራል። የእውነት ማለት ነው ይደብራል። በቃ እንደዚህ አይደረግም። ስለዚህ ከአንተ አይጠበቅም አብርሃም። በተለይ ደግሞ ከሁለታችሁ ሚዲያ ላይ በዚህ ልክ መውረድ ጥሩ አይደለም የሚል ሀሳብ ነው ያለኝ የራሴ ግሌ ማለት ነው። እንዴት ከሆነ ያለንበት ሲሽን ግራ እየገባኝ ነው። ማድነቅም አይቻልም። ግራ እየተጋባው አንድ ባሏ የነበረ ሰው ካሁን በፊት ልጅ የወለድላት ወንድ ትቷት ከሄደ በኋላ አድንቃት አላድንቃት ለሷ ምንም ይቀይርላት ነገር አለ? ምክንያቱም ነው ዛሬ በዙሪያዋ የሆኑ ሰዎች ሊኖሩ ይችላሉ ብለህ የጣልከውን ነገር ለማንሳት ጥረት እያደረግክ ነው። አካሄድህ ዳዴ እያልክ ያለው ለማንሳት የሚመስል ነገር ነው። ከዛ ውጭ ግን አንተ እንደዚህ አይነት ነገር ማድነቅ እኔ ስላደነኩሽ ጭራሽ ደስ ሊልሽና ልታመሰግኝ ነው የሚገባ። ምንድነው አንተ ካሁን በፊት እኮ አስቀይመህ ጥላት ሄድክ ወንድ ነህ። ለምንድነው አንተ ስላደነቃት እሷ ደስተኛ የምትሆንበት? ብርቅ እኮ አይደለም። ምክንያቱም ከስንት ዓመት በፊት እኮ ተንገበግበህ የፍቅር ጥያቄ አቅርበህላት ምናምን በመከራ ያገባት ሚስት ናት። ዛሬ ደግሞ እኔ ስለ አደነኩሽ ልትኮሪ ይገባሻል በቃ ምናምን አይነት ነገር እንዴት ልትል ትችላለህ? ምክንያቱም አይባልም እኮ አይጠበቅም። ልጅ እናት እንደዛ ማለት አትችልም። የሆነት ማለት ነው ይደብራል። ጭምር ሐሳብን ቀይሬ አይደለም ደስታችንን በቃ ሙሉ አድርጊውና ከዚህም በኋላ አልሄድምም ምናምን ነው ማለት ያለው አይደለም ወይ? እንደዛ አይደለም። ትክክል ነሽ። አውቶማቲካሊ አለማቋረጡ ጥሩ ነው። ምክንያቱም በትክክል ማቋረጥሽም ቢሆንም ለአብርሃም ግን አለማቋረጥሽ ነገር እንዳቋረጥሽ ካወቀ ጭራሽ ሊረጋግጥሽ ይፈልጋል እንደ በፊቱ ማለት ነው። የሆነ ሌላ ጭፍጫፎች ውስጥ ስለምትገቡ ማለት ነው። ምክንያቱም ግን በነገራችን ላይ ተመልካች ሄርሜላን የበላት ጅብ ባይጮህ ደስ ይለኛል። ምክንያቱም ሁለቱ አንድ ሆነው ነገር ይባል። አሁን ሄርሜላ በሰሙት ህይወታቸው ወጣ ብላለች። ደስ የሚል ነገር ነው ሲመስለኝ። ግን ተመልካች
ሄርሜላ ወደ ቤተሰብ ለበዓል የሄደች ምናምን የሚመስል ነገር አለ እና እዚህ ጋር ምናልባት አሁን አብርሃም እንደዚህ እየተልከሰከሰ ምናምን ያለው ሩታ አጠገብ ላይ ሄርሜላ ስለሌለች ብቻውን ስለሆነ ስለሚደብረው ምናምን ይመስለኛል፣ እንደኔ ማለት ነው። ግምቴ ነው እንግዲህ፣ እውነታውን ፈጣሪና እነሱ ናቸው የሚያውቁት። አይቻልም። እሺ ካልፈለግሽ ደግሞ አላስቸግርሽም፣ አላስገድልሽም። አዎ እኔ ብዬሻለሁ ከመጀመሪያ ማንም እንደማይረብስሽ አደርጋለሁ ብሎ የትኛውን ነገር ድንጋይ ፈንቅሎ ምን ብሎ ከመንገድሽ ብቻ እንድትስተጓጎይና እንድትቀሪ ነው የሚፈልገው። ከዛ በኋላ እንግዲህ በእጅ ከገባሽ በኋላ እዛ እሱ የሚወስኑና ጓደኞች የሚወስኑት ናቸው እንጂ አይታችሁት ከሆነ ተመልካች ካሌብ በራሱ አብርሃም ሊበቀላትን ይቅርታ ይጠይቃት ሩታን እንጂ ፈልጓት አይደለም እያለ ነው። እንግዲህ ካሌብ ቻናል ላይ ገብታችሁ ማየት ትችላላችሁ። ስለዚህ አሁንም ቢሆን ጅማሮ ተነስቷል። የሆነ መጥፎ ነገር ሊነሳ የሆነ ነገር እንቅስቃሴ እያደረገ ነው። ስለዚህ እሱ ነገር ደግሞ እንግዲህ ምንም ማድረግ አይቻልም። ያለው ነገር እሱ ነው። ይሳካልኛል ብዬ አስባለሁ። እስከዛ ድረስ ቤቴ እገባለሁ። ሲሳካ እንዴ ተመልካች፣ ያው ፕሮሰሱ እንግዲህ ይሳካልኛል ብዬ ተስፋ አደርጋለሁ ነው እያለች ያለው። ያው ፕሮሰሱ ሊሳካ ላይሳካ አንድ ነገር ነው። ነገር ግን የዕለቱ ሰላም ይቀድማል ከሁሉም ነገር ደግሞ ፕላስ ልጃችሁ ሰላም። ልጃችሁ በዛና በዛ አታንከራቱት፣ ግራ እያጋባችሁ ስለሆነ ማለት ነው። ስለዚህ ተመልካች እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡላችሁ። ሩታ እንደማትል በእኔ እርግጠኛ ነኝ። ምክንያቱም እዚህ ጋር ጀስት በነገራችን ላይ ማመን ያለባችሁ ነገር ምንድነው፣ ያው ድራማ አይነት ነገር አሁን ሩታ ወደ ቡታጅራ ሄዳ የነበረ ልጅ ለመውለድ ምናምን ነው። አሁን ኦልሞስት 3 ወር እና ከዛ በላይ አልፏቸዋል። ከዚህ በኋላ ወደ ቤታቸው ሊመለሱ ነው። እንግዲህ ወደ አዲስ አበባ ሄድ ምናምን እያሉ እንግዲህ በዓል ተያይዞ አዲስ አበባ ለማክበር ስለሚፈልጉ ነው ሁላ ነገር እያደረጉ ያሉ እንጂ ሌላ ምንም አዲስ ሚስጥር የለውም። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ቤተሰብ። እንግዲህ ለዛሬ የነበረ ቪዲዮ ይመስል ነበር። እንኳንም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ በድጋሚ እያልኩኝ ቻናሌን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። መልካም በዓል ይሁንላችሁ። በሰላም እንገናኝ። ዓመት በዓሉን የሰላም የፍቅር የአንድነት ሀገራችን ኢትዮጵያን ሰላም ያድርግልን። ሌላ ምለው ነገር የለኝም። ቴንኪው፣ አመሰግናለሁ።